አባቴ እናቴ ላይ በጣም ብዙ በደል ያደርስ ነበር። የቀን ስራ ነበር የሚሰራው። እኔ ታክሲ ገዝቼ ሰጥቼው ወደ ስራ ይገባ። ግን ደግሞ እውነታው መሬት ላይ ያለው ግን ይሄ አይደለም። ብቻዬን ሂጄ አስወርጄ መጣ። ከዛ ደግሞ እልህ ያዘኝ፣ በጣም እልህ ያዘኝ። ገብቶሃል? ሳንቲሜ ልቀበለኝ ነበር። እልህ ስለያዘኝ ድጋሚ ወንዱ ልጄ ሳንቲሜ ተቀብሎ ሊያስወጣኝ ነበር የፈለገው ብዬ እልህ ያዘኝና ድጋሚ ያረገዝኩኝ። ስህተቱ እዚህ ጋር ነው የተጀመረው። ፓስተር ማቲያስ የሚባል እሱ ነው ሽማግሌው ነው የመጣው። ሰላም እንዴት ናችሁ? ዛርካን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ዛሬ በሌላ ቪዲዮ ተገናኝተናል። መጀመሪያ ግን ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ። ከወደዳችሁት ላይክ፣ እንዲሁም ደግሞ የዛሬው ቪዲዮ በጣም ብዙ አስተማሪ ነገር አለው። ስለዚህ ወደ ዛሬው ቪዲዮአችን አለፍን። የዛሬዋ ባለ ታሪካችን እንግዲህ ገነት ትባላለች። ገነት የተወለደችው በደቡብ ጎንደር አካባቢ ነው። እንግዲህ የታወቀ ነው። ደቡብ ጎንደር በጣም ብዙ የገጠር ከተሞች አሉት። በኑሯም እንግዲህ ትንሽ ከበድ የሚልን የልጅነትን ጊዜ ያሳልፋለች። ምክንያቱም ያለ አባት ነው ያደገችው። ያ ማለት አባቷ ከእናቷ ጋር በፍቺ ወይም ደግሞ እሷ እንደምትለው እንግዲህ አባቴ እናቴ ላይ በጣም ብዙ በደል ያደርስ ነበረ። ከዛ በኋላ በነበረው ህይወት አባት ትቶ ሌላ ትዳር እንደያዘና ከዛም አልፎ እንግዲህ እናት ብቸኛ ልጇን ለማሳደግ በቅታለች። ገነት እንግዲህ ከዛ ህይወት በኋላ ወደ አረብ ሀገር በመሄድ የአረብ ሀገርን ህይወት እንግዲህ ብላ ትጀምራለች። አረብ ሀገር አላችሁ፣ እውነት ለመናገር የአረብ ሀገር ህይወት ሲባል ስራና ስራ ብቻ ነው። 24 ሰዓት ስራ ነው። እንዲሁም እውነት ለመናገር ሳይተኙ እንቅልፋቸውን ሳይተኙ ሌሊቱን ሙሉ እየሰሩ የሚያድሩበት ጊዜ ልክ አረብ ሀገር ጥሩ ሰው እንዳለ፣ ጥሩ ጊዜ፣ ጥሩ ቦታ፣ ጥሩ አሰሪ እንዳለ ሁሉ በጣም ክፉ በጣም አስቀያሚ የሆነ ህይወትንም እንሰማለን እዛ ሀገር ላይ። ምክንያቱም የአረብ ሀገር አሰሪዎች በተለይ ከአፍሪካ አካባቢ በተለይ ከኢትዮጵያ የሚመጡ ሰራተኞችን ወይም የቤት ውስጥ አገልጋዮችን እንደ ሰው ሁሉ የማይቆጥሩበት እንደ ማሽን ጠዋት ትገባለች፣ ጠዋት ስራዋን ትጀምራለች፣ ማታ እነሱ ተኝተው እንኳን እሷ ስራዋን እየሰራች ታመሻለች። አንዳንድ ጊዜ ሁሉ ይነጋባትና እነሱ ጠዋት ሲነሱ እነሱንም ደግሞ ማስተናገድ፣ ቤት ውስጥ ያለውን ቁርስም ልብሳቸውንም ማጠብ በዛው ልትቀጠል ትችላለች። ከ24 ሰዓት በኋላ እኔ እንደውም ብዙ የምሰማቸው አረብ ሀገር በጣም ጥቂቶች ናቸው በጤና የሚመለሱት። በነገራችን ላይ ይህንን የአረብ ሀገር ህይወት እንግዲህ በሌላ ጊዜ እንግዳ ጋብዤላችሁ እንመለስበታለን። ዛሬ ስለ አረብ ሀገር ህይወት ልነግራችሁ አይደለም የምፈልገው። ዛሬ ልነግራችሁ የምፈልገው ግን የባለ ታሪካችንን የገነትን ህይወት ነው የምናየው። እውነት በጣም ነው የምታሳዝነው። ገነት ምን ገጠማት? ገነት እንግዲህ አረብ ሀገር ከኖረች በኋላ ወደ ሀገሯ ትመለሳለች። ለእናቷ ብር አላከችም። በእርግጥ ለእናቷ ጥቂት ነገር አድርጋለች፣ ግን ብሩን ይዛ መጣ እዚህ ትዳር መያዝ ትፈልጋለች። ስለዚህ የትዳር አጋሪ ይሆናል ብላ ለምታስበው ሰው መኪና ትገዛለች። እንዲሁም ደግሞ ቤት ውስጥ ያሉትን ነገሮች ታሟላለታለች። ያ ማለት የገነት የትዳር አጋር እዚህ ኢትዮጵያ ውስጥ በነበረበት ህይወት እንግዲህ ጥሩ ህይወት ውስጥ ወይም ደግሞ ጥሩ ስራም አልነበረውም። መኪና ላይ በጫኝና አውራጅነት የሚሰራ ኖርማል ማንም ሰው ስራ ያጣ ሰው ሁሉ የሚሰራውን ስራ የሚሰራ ሰው ነው። ገነት ግን አብራው ከሆነች በኋላ ግን ምን ታደርጋለች? ለሱ መኪና ትገዛለታለች። መኪና መግዛት ብቻ አይደለም፣ በዛ መኪናም ሰርቶ እንዲበላ የመኪና መንጃ ፍቃድ ታወጣለታለች። የአረብ ሀገር ልፋቴን የአረብ ሀገር ድካሜን ለሱ ስራ የቀን ስራ ነበር የሚሰራው። እኔ ታክሲ ገዝቼ ሰጥቼው ወደ ስራ ይገባ። ከዚህ በኋላ ህይወታቸው ወደ አንድነት ይቀየራል። ይጋቡና አብረው መኖር ይጀምራሉ። ትልቁ ጥፋት ልንገራችሁ ቤተሰቦች፣ በጣም ትልቁን ጥፋት ልንገራችሁ። ገነት በዚህ መሃል ምንድን ነው የተሳሳተችው? አብረው መኖር የጀመሩት የእሱ ቤተሰብ ግቢ ውስጥ ነው። እናትና አባቱ እህቶቹ ባሉበት እሷና ባሏ ተጠቃለው እዛው አንድ ክፍል ተሰጣቸውና እዛው መኖር ጀመሩ። ይሁላችሁ ከቤተሰብ ጋር መኖር ወይም ከባል ቤተሰብ ጋር ወይም ከሚስት ቤተሰብ ጋር መኖር ነውር ነው እያልኩ አይደለም። ግን ደግሞ የሚቻል ከሆነ ባልና ሚስት የራሳቸውን ተከራይተውም ቢሆን ቢችሉ ቤት ገዝተው አንድ ላይ ቢኖሩ፣ ካልሆነ ደግሞ ብቻቸውን
ቤት ተከራይቶ መኖር አለባቸው የሚል ሐሳብ አለኝ። እህትና ወንድም አያስፈልግም። የአጎት ልጅ አጎት፣ ቤተሰብ፣ እናት፣ አባት አያስፈልግም። ግድ የላችሁ። ባል ቤተሰቦቹን ትቶ ወደ ሚስቱ ጋር መሄድ አለበት። ሚስትም እናትና አባቷን ትታ ወደ ባሏ ጋር መሄድ አለባት። ስለዚህ ባልና ሚስቶቹ ወይም ሁለቱ ባለትዳሮች የራሳቸውን ህይወት ነው መኖር ያለባቸው። በጣም ችግር ካልመጣ በስተቀር የእናትና የአባት ቤተሰብ ውስጥ መቀላቀል የለባቸው። ገነት እንግዲህ እንደዚህ ነው የሆነው። ለሱ መኪና ገዝታ ሰጥታ የሱ ግቢ ውስጥ የሱ ቤተሰቦች የሚኖሩበት ግቢ ውስጥ የነሱ ቤት ውስጥ የሱ ቤተሰብ ግቢ ውስጥ መኖር ጀመረች። በእርግጥ የሱ ቤተሰቦች እንዳሉ ለሷም ቤተሰብ መሆን ነበረባቸው። ግን ደግሞ እውነታው መሬት ላይ ያለው ግን ይሄ አይደለም። ግቢያቸው ውስጥ ስኖር የበደል ጥግ ነው የበደሉኝ። የበደል ጥግ የልብስ ገመድ እንኳን ለማስጣት ዋጋ ያስከፍለኝ ነበር። ገላዬን ለመታጠብ ዋጋ ከፍል ነበረ። ገብቶሃል? በጣም ከምልህ በላይ። ከዛ ደግሞ እንዳትወልጂ ይለኛል። ገነት እንግዲህ በዚህ መሀል አንድ ልጅ ትወልዳለች። ልጁ ሲወለድ የባል ባህሪ መቀየር ጀመረ። በነገራችን ላይ የባል ባህሪ ከልጁ መወለድ በፊትም ልክ መኪናውን ሲይዝ ትንሽ ነገሮች መለዋወጥ ጀምሯል። ባህሪው የባህሪ ለውጥ ማሳየት ጀምሮ ነበር። የተወሰነ ለምሳሌ የቤት ውስጥ አስቤዛ ያው የፈለገ ግቢ ውስጥ ቢኖሩም ራሳቸው ናቸው የሚፈልጉትን ነገር የሚያደርጉት። ቤት ውስጥ የሚገዛውን ነገር መቼም ከቤተሰብ ጋር ተካፍሎ አይበሉም። ስለዚህ በራሳቸው ክፍል ውስጥ ቢሆን የራሳቸውን ነገር ያደርጋሉ። እባካችሁ አሁንም ደጋግሜ ነው የምነግራችሁ፣ ባለትዳሮች የቤተሰብ ቤት ውስጥ አትግቡ። ምክንያቱም የራሳችሁን የሆነች ትንሽም ብትሆን አንድ ክፍልም ብትሆን የራሳችሁን ቤት ተከራይታችሁ ብትኖሩ ጥሩ ነው ብዬ አስባለሁ። ይሄ የግል እምነቴ ነው። የራሳችሁን ሀሳብ ካላችሁ ደግሞ ታች በሚገኘው የኮሜንት ቦክስ ላይ አሳውቁኝ። መኪና ከያዘ በኋላ አልኩህ እኮ ምጣድ እንኳን ተበላሽቶ እባክህ ምጣድ አሰራሳለሁ። እናቴ ኩሽና ገብታ ነው ያሳደገችኝ። ኩሽና ገብተሽ ጋግሪ ነው የሚል ምንም ስቲል ነው። የሞባይል ካርድ እንኳን ሳንቲም አጣ ነበር እጄ ላይ። ሲሜ ተዘግቶ ያውቃል የምሞላው አጣው። ስለዚህ ምኑ ነው ጥፋቴ? ለሱ መድረክ የስራ መድረክ ከፈትኩ፣ እኔ ቁጭ አልኩኝ። የመጀመሪያው ልጅ ከተወለደ በኋላ እንግዲህ እንደነገርኳችሁ የገነት ባል ባህሪው መቀየር ጀመረ። ከዚህ በኋላ ነገሮች ሁሉ ወደ አልተፈለገ ሁኔታ መሄድ ጀመሩ። እንደውም ከዚህ በኋላ ልጅ አትውለጂ፣ ልጅ አልፈልግም ማለት ጀመረ። ዝም ብዬ አረገዝኩኝ። ሁለተኛ ለምሳሌ በዛ ሁሉ ትርምስ ውስጥ ነው ያረገዝኩት። አዎ ለምን መሰለህ? እልሄ ምን እንደው ታውቃለህ? ሳንቲሜን እሱ የፈለገው ሳንቲሜን ነው። እኔ ውድ ተመልካቾች፣ በተለይ እህቶች፣ እዚህ ሚዲያ ላይ ብዙ እህቶች አላችሁ ይህንን ቪዲዮ የምትከታተሉኝ፣ እባካችሁ እስኪ የኔን ሀሳብ እንደው በጥሞና ተከታተሉኝ። የዛሬውን ሀሳቤ በተለይ ከዚህ ሰዓት በኋላ የማወራውን በደንብ ስሙኝ። አንድ ልጅ ወለደች። ባል ልጅ አልፈልግም ከዚህ በኋላ አለ። ተመልከቱ እንግዲህ ከዚህ በኋላ ልጅ አልፈልግም፣ በቃ ከአንቺ ልጅ አልፈልግም። ባል እኮ ነው፣ ባለትዳር እኮ ነው። መጀመሪያውን የፈለጋት እኮ ገንዘቧን ነው የፈለገው መጀመሪያው። ስለዚህ ምን መሆን አለበት? እኔ እንደኔ ሀሳብ የመጀመሪያው ስህተት ከተፈጠረ በኋላ ማቆም አለብን። እሷም የምትለው እንደዚህ ነው። ከዚህ በኋላ መቀጠል የለበትም ብላ ትዳሯን ማቆም ትችል ነበር። ወደ ተመልካቾቼ ትዳር አንዴ ነው ማምነው። በእርግጥ ባልና ሚስት ባይፋታ ጥሩ ነው። ግን ምን ይደረግሽ? በዚህ ዘርፍ ላይ ያሉ ባለሙያዎች እንግዲህ በተለይ በትዳር ማማከር ዙሪያ ያሉ ባለሙያዎች ብዙ ጊዜ ባልና ሚስት ተቻችሎ መኖር ካልቻለ መለያየት አለበት ብሎ ያስባል። ሁለተኛ ነገር ደግሞ ልጅ አንድ እንዴት ይወለዳል? እንዴት አንድ ልጅ ብቻ ይወለዳል? 2-3 ነው እንጂ መሆን ያለበት። አንድ ልጅ ብቻ እንዴት ለምን ወልዳለሁ? ደግሞ ከሌላ ባል አልፈልግም፣ በቃ እሱ ልተዋት እያለ። ሁለተኛ ነገር ሌላ ትዳር ወይም ሌላ ግንኙነት እንዳለው ታውቃለች። ትዳር ሳይሆን ግንኙነት ብቻ ከሌላ ሴት ጋር ግንኙነት እንደፈጠረ ታውቃለች። በተለይ ከአንድ ልጅ በኋላ መኪናው ከተገዛ በኋላ ሌላ ትዳር ወይም ደግሞ ሌላ ጓደኝነት ጀምሯል። ከሌላ ሴት ጋር ሌላ ህይወት ጀምሯል። ቤቱን ትቶ ባይሄድም ትዳር ባይመሰርትም ምን አድርጓል? ግን ህይወት ጀምሯል ከሌላ ሰው ጋር። አልፈልግሽም ይላታል። ጠዋትና ማታ አልፈልግሽም ነው የሚላት። ስለዚህ ውድ ተመልካቾች እዚች ጋር ነገሮች መቆም ነበረባቸው ብዬ አስባለሁ። በተለይ እሱ እያመጣቸው የነበሩ ነገሮች አሉ። ለምሳሌ ልጅ አልፈልግም ይላታል። እሷ ደግሞ ልጅ ትፈልጋለች። በአንድ ልጅ ብቻ እንዲቀራለሁ ትላለች። ስህተቱ እዚህ ጋር ነው የተጀመረው። እሷ እልህ ያዛት። አሁን እዚች ጋር ነገሮችን ቆም ብላችሁ የምታዳምጡበት ጊዜ ነው። እሷ ስላለፋት ነው። በዚህ መሀል እሷ እልህ ይዛታል።
ልጅነትም አለ፣ ወጣትነቱም አለ። ብዙ እድሜዋን አረብ ሀገር ነው አሳልፋ የመጣችው። ከዛ በኋላ ገንዘቧን እዚህ ጋር ብዙ ገንዘብ አውጥታ መኪና ገዝታለች። ያልነገርኳችሁ ነገር ቤትም እያሰሩ ነው ሌላ ቦታ ላይ። ታረግዝና ትነግረዋለች። ሁለተኛ ልጅ አርግዣለሁ ትለዋለች። ያኔ ያብዳል፣ ዱላ እስከ መጠቀም ይደርሳል። በጣም ጦርነት ይፈጠራል መሀላቸው ላይ። የእሱ ቤተሰብስ እንዴት ዝም ይላሉ ካላችሁ፣ የእሱ ቤተሰብማ ምንም ደንታ የላቸውም ስለነሱ ትዳር፣ ምንም አያገባቸውም። በቃ እንደውም ለሱ ነው የሚደግፉት። ጎሽ፣ ጀግና፣ በርታ፣ እቺ ለአንተ አትሆነ፣ መጀመሪያውን እንዴት ከሷ ትወልዳለህ ነው የሚሉት። ውድ ተመልካቾቼ አሁን ነገሮች በጣም ከረሩባት። ጠዋትና ማታ አስወርጂው ማለት ጀመረ ልጁን። በቃ ምንም ማድረግ አልቻለችም። ልጁን ሂዳ ታስወርዳለች። በጣም ነው የሚያሳፍረው። እንዴት አንድ ትዳር ውስጥ እየተኖረ ልጅ አስወርጅ ይባላል? እኔም በጣም ግራ ነው የገባኝ ነገሮች። በዚህ መሀል እንግዲህ እንደገና ገነት እንግዲህ በዚህ መሀል ድጋሚ እልህ ውስጥ ትገባለች። የአስወርጅ ብሎኝማ ቁጭ አልላትም፣ አሁንም አረግዛለሁ ትለዋለች። ስለዚህ ሁለተኛ ልጅ አሁንም ለሶስተኛ ጊዜ ታረግዛለች። ብቻዬን ሂጄ አስወርጄ መጣሁ። ከዛ ደግሞ እልህ ያዘኝ፣ በጣም እልህ ያዘኝ። ገብተዋል። ሳንቲሜ ሊቀበለኝ ነበር። እልህ ስለያዘኝ ድጋሚ ወንዱ ልጄ ሳንቲሜ ተቀብሎ ሊያስወጣኝ ነበር የፈለገው ብዬ እልህ ያዘኝና ድጋሚ ያረገዝኩኝ። ሶስተኛውን ግን ጸጥ አለች። ሐኪም ቤት ሄደችና ጭራሽ ለሐኪሟ እባክሽ ለባለቤቴ ምንም ነገር እንዳትነግሪው አርግሻለሁ። ሆስፒታል ሄድኩኝ። ሆስፒታል ሲሄድ ነገርኳት ለዶክተሯ፣ ለሱ እንዳትነግሪው እርጉዝ ነኝ፣ የምታጅልኝ መድኃኒት የእርግዝና እንዲሆን አልኳት። ስለዚህ ብዙ ጊዜ ለክትትል ስመጣ ለሌላ ህመም ስለምመጣ ወይም ራሴን አመመኝ ወይ ጨጓራዬን አመመኝ እያልኩ ስለምመጣ የምትሰጪኝ መድኃኒቶች በብዛት ለእርግዝና የሚሆኑ ናቸው፣ ለእርግዝና እንዲሆን አድርገሽ ስጭኝ እባክሽ ትላትና ታማክራታለች። ባለቤቴን ቢጠይቅሽ ዝም በይው ትላታለች። ዶክተሯ የገባት ነች። አይዞሽ ችግር የለውም ከጎንሽ ነኝ ትላታለች፣ ታግዛታለች። ሁለተኛ ወንድ ልጅ ትወልዳለች ማለት ነው። በዚህ መሀል ባልየው እሳት ምን ይደረግ ተወለደ። ከዚህ በኋላ ባል ቤት መምጣት ይተዋል። እኔ እኮ ሌላ ፍቅረኛ አለች፣ አንቺ እኮ ዝም ብለሽ ነው ቤት ውስጥ የምትቀመጪው፣ በቃ የልጆቼ እናት አይደለሽ፣ በቃ ዝም ብለሽ እንደ ሰራተኛ ኑሪ ይላትና ጠዋትና ማታ ጭፈራ ቤት ነው። ውድ ተመልካቾቼ እስካሁኑ እንግዲህ በሰማችሁት ታሪክ ገነት ያሳለፈችው ህይወትና ጭንቀት መከራ የሚነገር አይደለም። እኔ በዚች ደቂቃ ውስጥ በጣም አሳጥሬ ነው የነገርኳችሁ። ታሪኩ ይቀጥላል። ከዚህ በኋላ ምን ተፈጠረ? ገነት በዚህ መሀል እንግዲህ ከሌላ ሰው ጋር ህይወት እንደጀመረ ትሰማለች። ምንም አማራጭ የላትም። ካርድ መሙያ ሳንቲም እንኳን ታጣለች። ልጆቿ ትምህርት ቤት ይገባሉ። በቃ በመሀል ምን ይፈጠራል? ፍቺ የሚባል ነገር ይፈጠራል። 2003 ከሰሰኝ። እሱ ነው የከሰሰው ለፍቺው? አዎ። ገነት ትከሰስና እንግዲህ ፍቺው እንዲጸድቅ ይደረጋል። ፍቺው ይጽደቅ እንጂ ሙሉ በሙሉ አልተለያዩም። ለምን? ልጆች አሉ መሀል ላይ። ስለዚህ ልጆች የማሳደግ ኃላፊነት ሁለቱም ላይ አለባቸው። ባለቤቷም እንግዲህ በ3 ወር ልዩነት ያ ማለት ካገባት በ3 ወር ሁለተኛዋን ፍቅረኛውን ካገባት በ3 ወር ውስጥ ልጅ ይወልዳል። በጣም ነው የሚገርማችሁ። እንዴት ልትሉኝ ትችላላችሁ? ያ ማለት ከገነት ጋር ሆኖ እያለ 9 ወር ከቤት ወጥቷል ነበር። ያን ጊዜ ከዛችኛዋ ጋር ግንኙነት ነበረው። ስለዚህ ኦልሬዲ ነፍሰ ጡር ነበረች ማለት ነው ሁለተኛዋ። ስለዚህ ምንድን የተፈጠረው? ሁለተኛው ሚስቱ ሴት ልጅ ትወልድለታለች ማለት ነው። አለመስማማት ይመጣል ከዛችኛዋ ሚስቱ ጋር ማለት ነው። ስለዚህ ያቺ ወደ ሐረር ትወሰዳለች። ወደ እናቱ ቤት ትሄድና እዛ እንድትቀመጥ ይደረጋል። ከዛን አንድ ፓስተር እንደ ሽማግሌ ይልክባታል። መታረቅ ይፈልጋል። ገነት በዚህ መሀል ምን ሆናለች መሰላችሁ? ቅድም ነግሬያቸዋለሁ። በጣም እልህኛ ነች። ገነት ስትኖርበት ከነበረው የባለቤቷ ቤተሰቦች ግቢ ውስጥ ወጥታ አብረው ከባሏ ጋር እየሰሩ የነበሩ በግንባታ ላይ የነበረ ቤት ነበራቸው። ስለዚህ እዛ ቤት ውስጥ መኖር ትጀምራለች ከልጆቿ ጋር ማለት ነው። ስለዚህ እንስ ባለች ነገር የውጭ ክችን ነገር ትሰራና እዛ ውስጥ እንጀራ እየጋገረች በጥንካሬ ልጆቿን ማሳደግ ትጀምራለች። ምክንያቱም ባል የሚቆርጠው 1500 ብር ወራዊ የልጆች ተቆራጭ ገንዘብ እንዲሁም ደግሞ ያው እንግዲህ ለትምህርት ቤት የሚሆን ትንሽዬ ክፍያ ብቻ ነው የሚሰጣት። እሷ ግን ልይዛትና ጠዋትና ማታ ለሊት ሳትል ልክ አረብ ሀገር ስትሰራው እንደነበረችው
ጉልበቷን ሳትቆጥብ ለልጆቿ ስትል እንጀራ መሸጥና እንጀራውንም በማከፋፈል ሂደት ጥሩ ህይወት መኖር ትጀምራለች። በዚህ መሃል ባል ከሚስቱ ጋር ይጣላና ማለትም ከሁለተኛዋ ሚስቱ ጋር ማለት ነው ይጣላና ከዛችኛዋ ጋር ፍቺ ይፈጽማሉ። በነገራችን ላይ ፍቺው ግን በስምምነት ነው። ሀረር ወደ ያለው ቤተሰቦቿ ቤት ይልክና ወደ እናቷ ቤት ትላክና እችኛዋ ጋር ወይም ደግሞ ገነት ጋር ሽማግሌ ይልካል። ሽማግሌ መጣ። ምን አይነት ሽማግሌ ነው የመጣው? ሽማግሌ የመጣው የእህቴ ጓደኛ የሆነ ፓስተር ማቲያስ የሚባል እሱ ነው ሽማግሌው ነው የመጣውና ማስታረቁ ባልከፋ ግን ደግሞ የተፈጠረውን ነገርም ማስተዋልም ያስፈልግ ነበር። እንግዲህ ገነትም በጣም በየዋህነት ያው ፓስተሩን ማምና ወደ ህይወቷ ድጋሚ ትጋብዘዋለች። ከዛችኛዋ ጋር መፋታቱ እርግጥ ሆኖ ሳለ ማለት ነው ሁለተኛ ጊዜ ትዳር ይመሰረታል እዚህኛው ጋር። ያ ማለት ገነት መጀመሪያ ፈታችው፣ ከዛ እሱ ኢዶ ሌላ አገባ፣ ድጋሚ መጥቶ ደግሞ ገነትን አገባ፣ ከዛችኛው ጋር ተፋታ። ይሄ ሁሉ ነገር ከተፈጠረ በኋላ እንግዲህ ገነት ወደ ፍርድ ቤት ትወሰዳለች። ምንድነው የተፈጠረው ነገር ብትሉኝ ደግሞ ባሏ ከሷት። ለምንድነው የከሰሳት? ልጆቿን ትገርፋለች፣ ለልጆቿ የምትሆን እናት አይደለችም፣ ኬርለስ ነች በሚል ወደ ፍርድ ቤት ትወሰዳለች። ስለዚህ ባል ድጋሚ ከሷ ይርቃል፣ ከዛችኛው ጋር ድጋሚ ወደ ፍቅር ህይወት ይመለሳል። ለልጆቿ ተቆራጭ እንድታደርግ ከሷታል። ተመልከቱ፣ ነገሮች ሁሉ የተገላቢጦሽ ሆነ። ቤተሰቦቼ ነገርን ከዚህ በላይ አላረዝምባችሁ፣ ግን አንዴ ከተሳሳትን ለምንድነው ለሁለተኛ ስህተት የምንጋበዘው? ለምንድነው ከመጀመሪያ ስህተታችን ማንመለሰው? ገነትም እንግዲህ እንዲህ አይነት ነገር ነው የተፈጠረው። አንዴ ተሳስታለች። አንድ ልጅ ወልዳ ያኔ ቆም ማድረግ ነበረባት። ምክንያቱም ዋጋ የሚከፍሉት ልጆቻችሁ ናቸው። እናትና አባት ላይ በሚፈጠረው ስህተት ወይም በሚመጣው አደገኛ ነገር በጣም ተጎጂው ልጆቹ ናቸው። ተመልከቱት። እናት ያመጣችው ስህተት ወይም ደግሞ አባት የፈጠረው ስህተት ሁሉ እናት ላይ እንዳይመስላችሁ ልጆቻቸው ላይ ነው የተፈጠረው። አሁን በተለይ ከሴት ልጇ ጋር ወይም ደግሞ ከመጀመሪያዋ ልጅ ጋር በጣም ተጣልታለች። ምክንያቱም ልጅት እያደገች የነበረው አባት ሲደበድባት፣ አባት ሲቆጣ፣ አባት ሲሳደብ፣ መጥፎ የብልግና ስድብ ሲሳደብ ነው የሚሰሙት። ስለዚህ እንግዲህ ውድ ተመልካች ቤተሰቦቼ በዚህ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት አድርጉኝ። እንዲሁም ደግሞ እንግዲህ ሰብስክራይብ ሳታደርጉ እያያችሁ ከሆነ ይህን ቪዲዮ ሰብስክራይብ በማድረግ ቤተሰቡ ነው። ከወደዳችሁት ቪዲዮ ላይክ አድርጉልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻው።